አየሩ ሁሉ ወግና ስርዓትን ወደሚተነፍስበት ጋራና ሸለቆ ባህልን ወደሚያስተጋባበት ምድር እንኳን ደህና መጣችሁ። ጉጂ ጉጂ ስለ ኦሮሞ ማህበረሰብ ባህልና ታሪክ ልወቅ ልመርምር ላለ መዝገብ ሆኖ ማገልገል የሚችል ብዙ የተሰነደበት ስፍራ ነው። የጉጂ ህብረተሰብ ከኦሮሞ ህብረተሰብ አንዱ ነው። ጉጂ የራሱ የሆነ ባህልና እሴት አለው። ጉጂ ማለት ከመጀመሪያውም ጀምሮ እግዚአብሔርን የሚወድ እግዚአብሔርን የሚያመልክ ስርዓቱን የሚያከብር ህብረተሰብ ነው። ወደ ጉጂ ባህላዊ ሀብቶች ስንመለከት ጊዜን የተሻገረ ትውልድ መልኩን ያቆየበት ስርዓትን እናገኛለን። የገዳ ስርዓት የገዳ ስርዓትን በዋጋ ማይተመን ጥንታዊ ስልጣኔ ሲሉ ሊቃውንት ይገልጹታል። በዩኔስኮም የማይጨበጥ የዓለም ባህላዊ ቅርስ ተብሎም ተመዝግቧል። የገዳ ስርዓት በእኛ ዘንድ በጣም የተከበረና በጣም የተወደደ ስርዓት ነው። ስርዓቱ ከመጀመሪያው ነው ሰላምን ያውጃል፣ ፍቅርን ያውጃል፣ አንድነትን ያውጃል፣ ልማትን ያውጃል። አብሮ የመኖር ጉጂ ብቻ ሳይሆን ኦሮሞ ብቻ ሳይሆን ሁሉም ህብረተሰብ ያቀፈ ህብረተሰብ ነው ማለት ነው። ጉጂ የገዳ ስርዓት ማህበረሰቡ ራሱ ያዘጋጀው የአስተዳደር ዘዬው ነው። ማህበረሰቡ ስለ እኔ ነኝ የማውቀው ይልበታል። የሚገጥመውን ማንኛውም ማህበራዊ ጉዳይ ስርዓት ያስይዝበታል፣ ይመራበታል፣ ይቆጣጠርበታል። ይህም ሁሉን አቀፍ በሆነ መልኩ ማህበረሰቡ በጋራ ሊደርስበት ወደሚፈልገው ግብ ያደርሰዋል። በጉጂ ኦሮሞ ማህበረሰብ የገዳ ስርዓት ትልቅ ቦታ አለው። እኛም በዚህ በገዳ ስርዓት ውስጥ ወሳኝ የሆነ ክዋኔ ላይ ተገኝተናል። ይህም የአባገዳዎች ወይም የማህበረሰብ መሪዎች የስልጣን ሽግግር ነው። ጉጂ ይህን ስርዓት ከመቶ ወደ 600 እና 700 ዓመታት በፊት ይሄ አሁን 75ኛ ጊዜ አሳልፍ ልንቀበል ነው። ሰጪዎቹ 74ኛ ነው፣ እኛ ተቀባዮች ነን። 74ኛ ነው የምንቀበለው። ይሄ ዓመታት ሲቆጠር ወደ 600 እና 700 ዓመት የሚሆን ማለት ነው። ይኸውም 75ኛው የአባገዳዎች የስልጣን ሽግግር ሲሆን በየ8 ዓመቱ የሚካሄድና ላለፉት 600 ዓመታትም ሲካሄድ የኖረ ነው። መኢ ቦኩ ቅጠል የማይበጠስበት የማይታረስ እጅግ የተከበረ መሬት። ይህ ስፍራ በ8 ዓመት አንዴ ለዚሁ ስነ ስርዓት ሕይወት ይዘራል። በዚሁም ስፍራ የስልጣን ሽግግሩ ይካሄዳል። ስልጣን ላይ ያሉት አባገዳዎች ብሎም አዲስ ስልጣን ተረካቢዎች ከቤተሰቦቻቸውና ከምክር ቤታቸው ጋር ጊዜያዊ መኖሪያ ተሰርቶላቸው በዚሁ ስፍራ ይከትማሉ። ዘናጮቹ ውበትን፣ መልካምነትን ለታደሉት የጉጂ ህዝቦችም ይህ ዕለት ዓመታትን ጠብቆ የሚመጣ በዓላቸው ነው። እናም በጌጣጌጥ አሸብርቀው በዚሁ ስፍራ ይከርማሉ። እኛ አሁን ስንረከብ ቤታችን ለቀን እንወጣለን። ስንወጣ ተራራና ሸለቆ አለ፣ ዝናብና ጭቃ አለ፣ ፀሐይ አለ። ይሄ ምንም ማለት አይደለም። አንድ ቦታ ሆነ ህዝባችን ሰፊ ስለሆነ የምናስተዳድረው ህዝብ ሰፊ ስለሆነ ቦታም በጣም የተራራቀ ስለሆነ ሁሉም ጋር ታደርሰዋለህ። ጊዜያዊ የመኖሪያ መንደሮቹ የተለየ ስሜት ያላቸውና በህይወት የተሞሉ ናቸው። ጊዜያዊ የሳር ጎጆዎች የተከበሩ የገዳ አባቶችን ያስተናግዳሉ። ሰማያዊና ነጭ ቀለም ተባብረው የሸመኑትን አለባበስ በግርማ ሞገሱ ላይ የደረበው ሰው አክባሪው የጉጂ ህዝብ በፍቅር ተቀብሎ ቁርሱን አጋራል።
እኛም ከአዲስ ተሿሚዎቹ አባገዳዎች ከአንዱ ዕውቀትን ለመቅሰም ጠጋ አለን። ከጎጆቹም ዘልቀን ስንገባ አዲሱ አባገዳ ኑ ልጆች ኧረ ምንም አያደርጋችሁም ብለው ቡና ቀላ ጎረሱን። ቡና ቀላ በቂቤ የታሸ ጣቃ ቡና ሲሆን በአካባቢው በልዩ በዓላት ወቅት የሚዘጋጅ ነው። የስልጣን ሽግግር ስርዓቱ በጣም የተለየና በጥንቃቄ የሚደረግ መሆኑን አይቶ ለመረዳት አይቸግርም። በእርጋታ በአንድ መስመር ወደ ጉሚ ወይም ወደ አባገዳዎች ስብሰባ ሲጓዙ ማየት ትንግርትን ይፈጥራል። ሴቶችም በዚሁ ስርዓት የራሳቸው ስፍራና ክብር ሲኖራቸው በስብሰባው የራሳቸው መግቢያና መውጫ ቦታም አላቸው። ስብሰባው የሚካሄድበት ስፍራ የተከበረ ነው። አባገዳዎቹና ምክር ቤታቸው ስብሰባውን የሚታደሙት ዱላዎቻቸውን ደርድረውና ጫማዎቻቸውንም አውልቀው ነው። እኔም በጉሚው ወይም በስብሰባው ላይ የመታደም ዕድል ተሰጠኝ። በጉሚው ወይም በስብሰባው የመተዳደሪያ ነጥቦች ይነሳሉ፣ ውይይት ይካሄዳል፣ አዋጅም ይታወጃል። የአሁን አባገዳዎችና የአባገዳዎቹ አማካሪዎች በስብሰባው ትልቅ ስፍራ አላቸው። የነገን ተረካቢ ትውልድ አይኖችም ይህን ክዋኔ ይከታተላሉ። አሁን ሕፃናትም እንደ ወጣቶች ሁሉ በስብሰባው ላይ ታድመው የአባቶቻቸውን ባህል ይማራሉ። በዚህ ስፍራ ውበትና አስገራሚ ባህል ተደንቀው መኖሪያቸውን በዚሁ ያደረጉ የውጭ ሀገር ዜጎችም በሀገሩ ቋንቋ ይህን ስርዓት 3 ጊዜ ታድሜያለሁ ብለው ግርምትን ጣሉብን። ከራ ማና ቆርሰቲን jireenya kiyya warra si jiran wal qodiisa si dhufeef waan sanittiif iyyannaa si dhufe guji kan makaayitiyaan yena mattommaa yookiin inni makaayitiyaan hin benne ifiyaan olaanaa afaan dubbatiisa jalqabe adaalle jalqabii baratiisa kawase jalqabeera. የስብሰባው ማብቂያ በአባገዳዎችና በሃደ ሲንቄዎች ውብ ዜማዎች ይደምቃል። ስብሰባው ወይም ጉሚው እንዳለቀ አባገዳዎቹ በመጡበት አኳኋን በሰልፍና በእርጋታ ወደ የቤታቸው ይመለሳሉ። የሹመት ቀን ሲደርስ ህዝቡ በስልጣን ላይ ያሉት አባገዳዎች ጊዜያዊ መኖሪያ ጋር ፀሐይ ሳትወጣ ይሰበሰባል። የጉጂ ኦሮሞ 3 አባገዳዎችን ይሾማል። የሹመት ቀን ትልቅ በዓል ነው። ሰዎች ከተለያዩ የሀገሪቱ ክፍል ወደዚህ ስፍራ ይመጣሉ። ሁሉም የባህል ልብሱን ለብሶ በጌጣጌጥ አሸብርቆ ይህንን በዓል ይታደማል። ከአጎራባች የሲዳማ ብሔረሰቦችና ከአጎራባች ሀገሮች ከኬንያና ከሱዳን ሀገሮች የተገኙ ተወካዮችንም የመመልከት ዕድል ነበረ። የጉጂን ባህላዊ ምግቦችና አለባበሶች በዕለቱ ደምቀው ይታያሉ።
በሹመት ቀንም አባገዳዎቹና ምክር ቤቱ ተመካክረው ያጸደቁትን ሕጎች ለሕዝብ በይፋ ይገልጻሉ። የስልጣን ሹመት ሲካሄድም አዲስ ተሿሚ አባገዳዎች በስልጣን ላይ ወዳሉት አባገዳዎች ቤት በእግራቸው ይመጣሉ። በዓለም እንደለመድነው ስልጣን ያገኘው እየቦረቀ ስልጣን ያስረከበው ፊትን ጥሎ የሚሄድበት ስርዓት አይደለም። እንዲያውም ነባሮቹ አባገዳዎች እየተሳሳቁ ያለምንም መከፋት ለአዲሶቹ ተሿሚዎች ወተት በመጋበዝ ስልጣኑን ያስረክባል። የተሾሙትም አባገዳዎች በፈረስ ላይ ሆነው ገዳ ፍቅር ነው፣ ገዳ ሰላም ነው እያሉ ወደ ቤታቸው ይሄዳሉ። ከሹመት ስነ ስርዓት በኋላም ሶስት የተሾሙት አባገዳዎች ህዝቡን ለመተዋወቅ ወደ ተዘጋጀ ዝግጅት አቀኑ። የኦሮሚያ ክልል ፕሬዝዳንትም አባገዳዎቹን ለመተዋወቅ በስፍራው ተገኝተው ነበር። የኢትዮጵያ ህብረተሰብ በሰላም መጣችሁ፣ ምንም ፍርሃት የለም፣ ችግር የለም፣ ራብ የለም። ሲጀመር ጉጂ በሁሉም ነገር የታደለች ናት። በወርቅ በማዕድን በተለያየ ማዕድናት የታደለች፣ በልማት በቡና በእርሻ በሁሉም ነገር የታደለች አገር ስለሆነ መጣችሁ ብትጎብኙ አሪፍ ነው። ይህንን በዓል አስመልክቶ ለህዝቡ የተዘጋጀ የሙዚቃ ድግስን ለመታደምም እድል አግኝተን ነበር።